ሶበ ይወርዱ መላእክት ይወርዱ አወሊቃነ መላእክት ይበልህ ሶበ ይወርዱ መላእክት ይወርዱ አወሊቃነ መላእክት ይበልህ አልቦሙ ድምፅ አልቦ ማሰረ ለመክያዳት ይቀልል ርጸቶሙ ነፋሳት ውስተ አገሩ ለእግዚአብሔር ኢትዮጵያ ይበልህ አልቦሙ ድምፅ አልቦ ማሰረ ለመክያዳት ይቀልል ርጾቶሙ ነፋሳት ውስተ አገሩ ለእግዚአብሔር ኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለአማኑኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ሙሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና
በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ብርሃነ ሥላሴ እንዴት አለ? ሰላም በክርስቶስ ይብዛልኝ። እንዴት ነህ? ደህና ነህ ወይ? አለሁ እግዚአብሔር ይመስገን። እንዲሁም የዝክረ ቅዱሳን ቤተሰቦች እንደምን አላችሁ? ሰላም በክርስቶስ ከሁላችሁም ጋር ይሁንልኝ። እኔ ምስክርነት ከአሁን በፊት ልክ ነበር፣ አልደረሰልኝም እና አሁን ዛሬውኑ መሰክራለሁ ያልኩት ነው የተፈጸመልኝ። እግዚአብሔር ይመስገን። በቀላል ነገር ቢሆንም እግዚአብሔር ለእኔ በጣም ይለይብኛል። እንደኔ ኃጢአት ሳይሆን እንደሱ ቸርነትና ምሕረት ሁሌም ቅርቤ ነው። እግዚአብሔር ይመስገን ስለ ሁሉም ነገርና ይህ ነው ብዬ መስክሬ አልጨርሰውም። ስለ እግዚአብሔር ከነ ቅዱሳኑ ያደረገልኝ ይለያልና እግዚአብሔር ይመስገን። ክብሩን ይውሰድ የድንግል ማርያም ልጅ ኢየሱስ ክርስቶስ። እና ትናንትና ቤት መክነሳ እየከነስኩ ነበርና ድንገቱን ያኔ ወዲያውን ከንሽ ከዛ ወደ ሌላ ክላስ ወስጄ ከንስል ደህና የነበረ ጸጥ ላይ ከንስም እና ከአሁን ቅርብ ጊዜ ነው ሌላ አዲስ ከተገዛልኝና ይሄ አዲስ ነው። በፊተኛውም እንዴት ምናምን እየተባልኩኝ ነበር እና በጣም ነበረ የደነገጥኩትኝ። እንዴት አሁን እንዴት ዝም ብላን ከመሀል ተነስቶ እንዴት ብዬ ነው የምናገረው? እና ቅዱስ መርቆሬዎስ እባክህን ድረስልኝ፣ እንደው እባክህን እመሰክራለሁ ድረስልኝ እያልኩኝ ከዛ ማታውን አጣጥቤ ያስቀመጥኩትኝ መልሼን በሞክረው አልሰራም። ከዛ አባታችን በይ ብዬ አጥቤ ፀሐይ ላይ አስተች ምናምን ዛሬ ደግሞ ብቻ አዳሩ ሁላ በጣም ሀሳቡ ላይ ነው ያደረውና ከዛ እንደው ቅዱስ ዑራኤል እንደው አንተ ድረስልኝ፣ እንደው ቅዱሳን በሙሉ ኪዳነ ምሕረት እንደው ደራሽነሽ እንደ ዛሬም ድረስልኝ። እንዴት ብዬ ነው እቃውም ቀላል ቢሆን ግን ደግሞ ያው የሰው ቤት ከባድ ነውና እንዴት ብዬ ነው ተሰበላሽቷን የምለው አዲስ ተገዝቶ በዚህ እድሜ ብዬ ምናምን እያልኩ ነበረ። ብቻ ለእግዚአብሔር ሁሉ ነገር እንደሚቻለው አምናለሁ። እሱም ደግሞ የኔን ጭንቀትና ሀሳብ አይቶ ዛሬ ሰራልኝ። እግዚአብሔር ይመስገን። እግዚአብሔር ነርብላቸው አመስግኑኝ። ቅዱስ መርቆሬዎስ ክብር ምስጋና ይግባው፣ ሰማዕቱ አባቴ። እንዲሁም አቡነ ሀብተ ማርያም ዛሬ ቅዱሳን በሙሉ ቅዱስ ዑራኤል ኪዳነ ምሕረት ይክበሩ ይመስገኑልኝ። ቸሩ መድኃኔዓለም ክብር ምስጋና ይግባው እና ከአሁን በፊት ደግሞ ምስክርነት ብዙ አለኝ። ያው እግዚአብሔር ለእኔ ብዙ አድርጎልኛል። ይሄ ከደረሰ ምናልባት ደግሜ ልናገር በዚሁ እና እናቴን በጣም ያመት ነበረ፣ ልቧን በሽታ ማለት ነው። ልብ በሽታ ቦዳ ይሁን ምን አላውቅም፣ ብቻ እኔ ያለሁ ሀገር ልቧን ተደፍታ ነበረ ሁሌ እንዳመማት እና ከዛ እኔ ከዚህ ከመጣሁ በኋላ እንደዚህ ትምህርት ሳዳምጥ ምናምን መምህር ተስፋዬን ያው ሁላችሁ ታውቁት ይሆናል እና የቡዳ መንፈስ ነው እንደዚህ ልብ የሚሸፍነው ምናምን ያለ ሲነግረን ሲያስተምረን አዳምጣለሁኝ እና እናቴን ቅዱስ ሩፋኤልን በቃ ተማጸንኩትኝ። እናቴ በደወል ቁጥር አሞኝ እንደዚህ ምግብ አልበላ፣ ሰው ሲበላ እሷ ሽታው ያመታል፣ መተኛት ነው፣ ምንም ነገር መቅመስ አልችልም። በጣም ሲቃይ ነበር እና ከዛ ቅዱስ ሩፋኤልን እባክህን ኃጢአተኛዋ ልጅን በስደት ያወቅኩ ከንቱ ቢሆንም አንተ ፈጥኖ ደራሽ ነህና ሰዳዲ አጋንንት ቅዱስ ሩፋኤል ፈዋሴ ድውያን ነህና እናቴን ፈውስልኝ ብዬ ተማጸንኩትኝ። ከዛም በኋላ በሌላ ቀን እናቴ ስጠይቃትኝ አሁንማ ተሽሎኝ ምናምን ደህና ነኝ እንደፈለግኩ እየበላሁኝ አለችኝ። ከዛም ያው ዝክሩን እንድትዘክር ነገርኳት። ሰላቴ ሳመረልኝ እግዚአብሔር ይመስገን። አሁን ልቧን አያማትም እና ደግሞ በጸሎታችሁ አስቡልኝ። ወገቧን ታፋዋን ከልጅን እንዳገባች እንደዚህ ከኔ ታናሽ እንደወለደች ነው የጀመራትኝ ያማታን ታፋዋን እና በጸሎታችሁ እናቴን አስቡልኝ። ቅዱስ ሩፋኤልን አመስግኑልኝ። እንዲሁም ብዙ ነገር አድርጎልኛል። ሌላ ደግሞ ጓደኛዬን የአዲስ ዓመት ጊዜ መሰለኝ ባልሳሳት አሟት ነበረ። ሁላሊቷን ያማታን። ሁላሊት በሽታ በጣም ከባድ ነው። ከባድ ነው እና እንደዚህ በጣም አሟት። የዛኔ ሁለቱንም አሟት ስደውላ ድምጿ ተቃይሯ ምን ሆነሽ ነው ምናምን ስላትኝ ዛሬ ሁለቱንም ነው ያመመኝ ምናምን ምንም አልሆንኩም ምናምን ልትል የምትሞክርም ያው ደጋግሜ ስጠይቃት እንደዛ ነው እና አብረን ጸሎት አደረግን። መልካ ልደታና መልካ ቅዱስ ዮሐንስን እኔ ደግሞ ከተሻላትኝ 24 ሰዓት ጾማለሁ ምናምን ብዬ ተስዬ ነበረ። ከዛ እግዚአብሔር ይመስገን ሙሉ ለሙሉ ባይተዋትም አሁን ላይ እንደዚህ እንደ በፊቱ አይደለም። በጸሎታችሁ አስቧት ወለተ ማርያም እያላችሁ እናቴ ወለተ ትንሣኤ እግዚአብሔር አምላክ ሞልቶ ይፈውሳት። ሌላ ደግሞ ቶሎ እያልኩ ነው ይቅርታ እንዳይረዝም በማለት ነው። አንድ አጎቴ ነበር የአባቴ አጎቴ ልጅ የሚሆንና በጣም መልካም ሰው ነው። 2016 እንደዚህ 2017 መስከረም 16 ባልተሳሳት በዛ ሰሞን እንደዚህ እኛ ሀገራችን ያው ጦርነት ነው፣ ራያ አካባቢ ራያ ነውና በዛ ሰዓት እንደዚህ አፍነው ወሰዱትኝ። በጣም ሀሳብ ጭንቀት በዛ
ከዛ አንዴ ያለ አንዴ ሙቷን ምናምን ብለው እያስረዱን እንደገና አረቀስን በኋላ ሙቷን ብለውን ብዙ ሰው ነው ስለሱ የሚጨነቀው። ያው ብቻ በኋላ ላይ ደግሞ አለ ብለውን ተደስተን እልል ብለን ሪከርድ አድርጌ ነበር። እኔም ለድንግል ማርያም ለግሸን ማርያም ተስዬ ነበርና እንደዚህ አለ ተብሎ ደስ ብሎናል። ግን ደግሞ አሁንም ምንም ድምፁ የለም። በጸሎታችሁ አስቡት ሁላችሁም ስለምትወዳቸው ስለሚወዱን ቅዱሳን ብላችሁ ሁላችሁም በእውነት አስቡት ለልጆቹ እግዚአብሔር አምላክ ድምፁን እንዲያሰማ ምለው ስለጠፋብኝ ነው። በተረፈ ስለ ሁሉም ነገር እግዚአብሔር ይመስገን። በጸሎታችሁ አስቡኝ ማለት ኢየሱስ ብላችሁ ሰላም ክርስቶስ ይንሳላችሁ። ሲቀጥል የዕለቱን ስንክሳር እንደዚሁ አደርሳለሁ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የሚጣፍጥ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ሆኖ ደቀ መዛሙርቱ ጉባኤ አንድነታቸው ይባርክ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው፣ አሜን። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋር የሞት መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ስጋው በፊቱ ሆነው በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን፣ አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ስጋ እንመገባለን። ከጎን ምንጭ ከተቀዳው ደም ጠጥተን እንረካለን። ደም ግባትን ለማየት እንመኛለን። አቤቱ በሱራፌ ምስጋና ጽዋ ልመናችን መላማህ በሚሆን በተቀበልከው መከራ ቁስል ነፍሳችንን ፈውስ፣ አሜን። በቀራንዮ የተሰዋ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ሆይ ስጋን በልተን ጠግባለን፣ ደም ጠጥተን ጽማ ነፍሳችንን እናስወግዳለን። ሥላሴን የማያምንና ከድንግል ማርያም አልተወለደም የሚል አይሁዳዊ ከሃዲ ቢኖር ግን እንደ ተራበ ውሻ አገር ለአገር ሲንከራተት ይኑር፣ አሜን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በርሳቸው ክንፋቸውን አጋጠሙ። ከምድር እስከ ሰማይ ድረስ ረበው ቦታውን ሸፈኗት። በዓለም ያሉ ጣዖታት ሁሉ ዲያብሎስ ከጣዖታቱ አንድ ስንኳ ማዳን እስከማይችለው ድረስ ተቀጠቀጡ። በዚህ ጊዜ ሰይጣናት ወደ አለቃቸው ዲያብሎስ ተሰበሰቡና ጌታችን ሆይ ኃይላችንን ቀጥቅጦ ያጠፋ በስልጣናችን ላይ ደግሞ ችግር የፈጠረ ማን ነው? እሱ በዓለም የተወለደው ብለው ደግሞ ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዞሬ ነገሩን መርምሬ ውጤቱን እስካመጣላችሁ ድረስ ጥቂት ታገሱኝ፣ ከእኔ የሚሰወር ነገር የለምና አላቸው። በዚያን ጊዜ የአርጉም ዲያብሎስ ወደ ላይ ወደ አየር ወጣ። ከዚያም ከመሬት በታች ካለው አዘቅት ወረደ። ዳግመኛም የተወለደውን የጌታ ኢየሱስ ክርስቶስን ምስጢረ ልደትን ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልቻለም። የጌታ ኢየሱስ ክርስቶስንም ምስጢረ ልደት መርምሮ ለማወቅ ወይም ለመረዳት በተሳነው ጊዜ እያዘነ ወገኖቹን ተመልሶ ቢመጣ በግንባራቸው ፍግም ብለው ወድቀው አገኛቸው። እሱ ግን አይዟችሁ፣ አትፍሩ፣ መንግስቴ ከኔ አታልፍም አትናወጥም በማለት ልቦናቸውን አጽናናቸው። ዳግመኛም ነቢየ እግዚአብሔር ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደች በኋላ ያለ ተፈትሖ ማኅፀን በኢየሩሳሌም ትኖራለች ሲል ስለ እሷ የተነገረላት ድንግል ወለደች ይሆን በማለት ያወጣ ያወርድ ጀመረ። ይህ ልጅ ቢወለድ እኮ መንግስቴን ያውካል፣ አገዛዜን ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ የንጉሱን በሕዝቅያስ ልጅ ምናሴን በሱ ላይ አነሳስቼ በመጋዝ ያስተረተርኩት ከዓለምም ያጠፋሁት ይልቁንም ስለሱ ትንቢት የተናገረለት ጊዜው ከመድረሱ በፊት ዓላማውን ደግሞ ወይም ደግሞ አቋሙን አፈራረስኩት። እንግዲህ ማን ነው ያለ ስልጣኔ ያለ ትንቢቱ ወደ መድረስ ዛሬ የምንቀጠቀጥበት ጊዜ
ከተደረገው ተአምራት በላይ የተደረገው ተአምር። ብዙ ነቢያት ተወልደዋል፣ እንደ ዛሬ ያለ ችግር አልገጠመኝም። ከጽንፍ እስከ ጽንፍ ዓለምን ዞርኩ። ወደ ላይ ወደ አየር ወጥቼ እስከ ዓለም ድረስ ወደ ባህር ጥልቀትም ወረድኩኝ። በባህሩ ላይም ደግሞ ዋኘሁ። ወደ ተራራው ኮረብታው ደግሞ ወጣው። የዚህን ልጅ ሚስጥር ግን ደግሞ ተመራምሬ ልደርስበት አልቻልኩም። ስለዚህ ሕፃን መወለድ ደግሞ በመንግስቴ ላይ ደግሞ የሚመጣውና ችግር ፍርሃት የተነሳ በእኔና በወገኖቼ ላይ ታላቅ ድንጋጼ አድሮብናልና ከእግዚአብሔር ጋር የተነጋገሩ በግብፅ 10ን ታላላቅ ተአምራትን ያደረገ የኤርትራን ባህር በበትሩ ደግሞ የከፈለ ፈርዖንን ከነሰራዊቱ ያሰጠመ ሙሴ በተወለደ ጊዜ ይህን የመሰለ ችግር አልገጠመኝምና ይህን የመሰለ ታላላቅ ተአምራት ማድረግ ቢቻልም ከግብፅ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁ። ይልቁንም እስራኤልን ከግብፃውያን አገዛዝ ነፃ ባወጣ ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌያለሁ። ፀሐይን በሰማይ ላይ ደግሞ 12 ምዕራፍን ወደ ኋላ የመለሰ የነነዌ ልጅ ነብዩ ኢሳይያስንም በሕይወቱ ሳለ ጠላት አስነሰችበታለሁ። ለአምላኩ ቀና የሆነውን 3 ዓመት ከ6 ወር ዝናብ እንዳይዘንብ የሰማይን በር በስልጣኑ የዘጋ ነቢይ ኤልያስንም ደግሞ ንግሥት ኤልዛቤልንና ንጉሥ አክዓብን በጠላትነት አስነስቼበት ሊገሉት ተዘጋጅተው ነበር። እሱ ግን ሸሽቶ አመለጠ። ዳሩ ግን ደግሞ እግዚአብሔር ፈጥኖ ወደ እሱ ባያሳርገው ኖሮ በዚህ ዓለም ደግሞ እንዲደረግለት ባደረግኩ ነበር። ባቢሎን አገረ ገዥ የነበረ ነቢይ ዳንኤልም በቂሮስ ዘመነ መንግስት በአንበሳ ጉድጓድ እንዲጣል ደግሞ አድርጌዋለሁ። እንዲሁም ደግሞ ናቡከደነጾር ላቆመው የጣዖት ምስል ደግሞ 3 ደቂቅ አንሰግድም ባሉ ጊዜ በእሳት ጉድጓድ እንዲጣሉ አድርጌዋለሁ። ፍጹም ትሕትና ያለው በእኔ ጎዳና ያልሄደ ኢዮብንም ደግሞ ባለ ዘመኑ ሁሉ እንደሱ የተዋረደ እስከሌለ ድረስ ገንዘቡን አጠፋሁበት፣ ልጆቹን ደግሞ ገደልኩበት። ይልቁንም እሱን ራሱን መላ ሰውነቱን በቁስል ቀሰፍኩት። በዚህ እኔ ስለተፈታተንኩት እሱም ስለተፈታተነኝ የተጋድሎውን ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነቢይ በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን ከሰማያዊ ማዕረጌ ተዋርጄ ዛሬ እንዳገኘኝ ያለ ኀፍረትና ሐሳር አግኝቶኝ አያውቅም እያለ ዲያብሎስ ተርበተበተ። ይቅርታው ቸርነቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋራ ለፍርድ በመጣ ጊዜ ነፍሴን በክብርት እጅህ አደራ አስጠብቃለሁ። ራስን በበትር የተመታሁና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በጎ ምስክርነት ይቁምልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ባንተነት ጸንተ የምትኖር አምላክ ሆይ ለክብር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ታጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስ፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፊዮስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማቲያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብን እኛን ልጆቻችሁን በተሰጣችሁ ስልጣን ባርኩን፣ አሜን። በፍጥረት ሁሉ አንደበት ለምትመሰገን ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። ነፍስና ሥጋ ለምትቀድስ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። ለተራቆጡት ልብስ የምትሆን ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። በመንግስት ሽረት በመለኮት ልፈት የሌለብህ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ሰላም ለአንተ ይሁን እያልን እንሰግዳለን፣ እናመልክሃለን። የይቅርታ አምላክ ይቅርታህን በሁላችን ላይ አሳድር። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ትልክልን ዘንድ ያንተ በጎ ፍቃድ ይሆን ዘንድ ቅዱስ የሆነውን ስምህን በአንድነት አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች
እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰረን ዘንድ ለዘላለሙ ይህንን ምስል ድምጽ የምትከታተሉ ሁላችሁም ሼር ላይክ በማድረግ ለምእመናን ታደርሱልን ዘንድ በትህትና እናሳስባለን። ከዚህ በመቀጠል የጻድቁ አባታችን የአቡነ እጨጌ ዮሐንስ ዘጸግሮን ገድላቸውን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ለእናንተም ሰምቶ የማስተዋልን ጥበብ እግዚአብሔር ይሰጠን ዘንድ የአምላክ በጎ ፈቃድ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት የአባታችን የጻድቁ ዮሐንስን ገድል መጽሐፍ እንጀምራለን። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር በእውነት ያለ ሐሰት አሜን። ከሁሉ አስቀድሞ ቀንና አዝማናትን በፈጠረ ሕልው ሕያው በሆነ በእግዚአብሔር አብ ስም በቅዱሳን ላይ አድሮ የመለኮቱ ሕልውና የሚገዛ የሦስትነቱን በትር ይዤ ሰይጣንን እክደዋለሁ። በነጭ ሐር ዳባ በማርያም ሥጋ ደግሞ ውስጥ ሰው ለመሆን የወጣ ከብርሃነ አብ የተላከ የእግዚአብሔር ወልድ ስም አንድነቱን በሦስትነቱ ያለ ኃያልና የሦስትነትን ስሞችን ይዤ አምናለሁ። በእግዚአብሔር መንፈስ ቅዱስ ስም ከአብና ከወልድ ከመንፈስ ቅዱስ በስልጣንና በአገዛዝ የሚኖር እርሱም በሦስትነት የማይጎልና የማይጠፋ ጽዮን ወይም መጠጊያ የሆነ ከብሩካን ሐዋርያት ዘንድ በጽርዓ ጽዮን የወረደ ነው። በእርሱም እማጸናለሁ በሦስትነቱን ጋሻ ከቀኝና ከግራ ጠላት ሁላችንን የጻድቁ የዮሐንስ ማኅበሮች እኛንና ይክደነን ያልብሰን ለዘላለሙ አሜን። በእውነት ያለ ሐሰት የአባታችን የልደቱ ዜና ብፁዓዊ የሆነ የዚህ የዮሐንስ የትውልድ ቦታው ኢየሩሳሌም አውራጃ ስትሆን ይህችውም ለእግዚአብሔር መስዋዕትና ከሚያቀርቡ ከደቂቀ እስራኤል ወገኖች የሌዋውያን ክፍል ዕጣ የምትሆን ርስት ናት። እግዚአብሔር ሌዋውያንን አይሁድን በሁሉ ላይ በሐሳብ አሰልጥኗቸው ነበረ። ኃይልንና ድል መንሳትንም ሰጥቷቸው ነበረ። የቀደመ ፍጥረቱንም አስቀድሞ ሳይፈጠረ 10 ከሆኑት ደግሞ የእስራኤል ልጆች 2 ወንድሞች ደግሞ መረጣቸው። ከዚህ በኋላ እግዚአብሔር ሕዝብን መዓቴንና ምሕረቴን በሌዊና በይሁዳ በየቃላቸው እኔ ልክልሃለሁ፣ ሁላችሁ ደግሞ በቃላችሁ ተመከሩ አላቸው። ሕጌንና ሥርዓቴንም እወቁ፣ ሕዝቡን በእውነት በቅንነት ግዟቸው፣ ያለ ፍርድ በግድ አትግዟቸው። እናንተ የአብርሃም የይስሐቅና የያዕቆብ ዘሮች ወገኖቼ ሆይ በእውነት የሚገዛን ያለ እርሱ አንግስልን አትበሉኝ፣ አትመልሱልኝ። ቃሉንም ወደ ሌዊና ወደ ይሁዳ መለሰ። ወገኖቹን በመበደል አትግዟቸው፣ የሚችሉትን ሥራ ይስሩ እንጂ ክፉንና በጎን ቀላቅላችሁ አትስሩ። ይህን የእግዚአብሔርን ቃል መስማትን እምቢ ብትሉ ግን በመንግስታችሁ ላይ ከእውነት ወጥቶ የሚበድሉ ከዘራችሁ ደግሞ አስነሳለሁ። እግዚአብሔር ልጆቹን ያጠፋቸው ዘንድ ለሕዝብ ደግሞ ማለ። በደልን ደግሞ የምታደርጉ ሁሉ ለሌዊና ለይሁዳ ተመከሩ። ልዑል እግዚአብሔር የሚገለግሉና ሕጉን የሚፈጽሙ የበረሃ የገዳም ደግሞ ወገኖች ባህታውያን ሁሉ ከእነርሱ ይወጣሉና እሊህም እግዚአብሔርን ደስ ያሰኙትና ሕጉንም የጠበቁ ናቸው።
የሰው መፈጠርና የፈጣሪው ወቀሳ። ወደ ቀደመ ነገራችን እንመለስና እግዚአብሔር ሰማይና ምድርን እንደፈጠረ አዳምን በምሳሌው እንደፈጠረው በአዳም ፊትም የሕይወትን መንፈስ አሳደረበት። የሰውነቱንም ሁለት ነፍሳትንም አሳደረበት። አንዲቱ ክፉን ስራ የምትሰራ በስጋ ሟች ናት፣ አንዲቱ ግን ደግሞ በስጋ የማትሞት ናት። እንደ ሰማይ መላእክት ንጽሕት ናት እንጂ የሰው ልጅ አምሳያ በእግዚአብሔር አምሳያ የተፈጠረ ነው። እነሆ እግዚአብሔር ሰውን በአርአያዬና በምሳሌ ፈጠርኩት አለ። የልዑል ሕግን ይፈጽም ዘንድ ንጹሕ መስዋዕትንም ደግሞ ያስገባ ዘንድ እንደዚህ አድርጌ የሰው ልጅ ፈጠርኩት አለ። የሰው ልጅ ግን ስለዚህ ፈንታ ልዑል የእንክርዳድ መስዋዕትን ደግሞ አገባለት፣ ክርዳድ ኃጢአት ነውና። ነቢይ ኢሳይያስ ንጹሕ ስንዴ በኃጢአቱ ሆኖ ቢያገባልኝ የእንክርዳዱ መስዋዕት እንዳገባልኝ ቁጥር ነው እንዳለ። ሁለተኛም እግዚአብሔር ሕዝብ ሆይ ከእኔ በቀር ሌላ አታምልኩ አለ። ሕዝብ ግን አምልኮቴን ለወጡ፣ ለጣዖቶቻቸውም ደግሞ መስዋዕቴን አደረጉ፣ ለአማልክቶቻቸውም ደግሞ ሰገዱ። ወደ ኋላቸው ተመለሱ፣ በፊታቸው ወደቁ፣ ከእውነትም ወጥተው ወደ በደል ተመለሱ። ጻድቁና ይኩነናሉ፣ ኃጢአታቸውን ደግሞ ያድናሉ። እኔም ደግሞ ስለዚህ ቁጣዬን በላያቸው እልካለሁ፣ ይቅርታዬንም ደግሞ ከእነርሱ አረቃለሁ፣ ልቤም እንዳይራራላቸው ይሆናል አለ። የእግዚአብሔር ቃልም ኑ እና ደግሞ የእውነትን መስዋዕትን ስሩ፣ የእርያ መስዋዕትን ግን አታግቡለት እያለ በደብረ ጽዮን ላይ ደግሞ ይሰማል። ነቢይ እንዲህ እንዳለ በኃጢአት ሆኖ ንጹሕ መስዋዕትን ቢያገባልኝ የውሻና የእርያ መስዋዕትን እንዳገባልኝ ነው። እርያም የተባለ የኃጢአት መልአክ ነውና እርሱ ጽድቅን የሚያስተየውና ኃጢአት ከራሱ የሚያነጻ ሰው ግን ብፁዕ ነው። ንጹሕ ባይሆን ግን መስዋዕቱ ንጹሕ አይሆንም። ነቢይ እንዲህ እንዳለ ፈጽሜ ነገርኩ፣ ከቁጥርም አልፎ በዛ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልወደድኩም፣ መስዋዕትንና ደግሞ ቁርባንን አልወደድኩም። ስጋህን አንጻልኝ እንጂ ሕሊናው ንጹሕ ካልሆነ ራሱን ከኃጢአት አያነጻም። የእውነት መስዋዕትን ቢሰዋ እርሱ ምንም አይጠቅመውም። ስለዚህ እግዚአብሔር በደብረ ጽዮን እንዲህ አለ፣ በልጆቻቸው ላይ ቁጣዬን ደግሞ እስካበርድ ድረስ ወገኖቼን ደግሞ ወቅሳቸዋለሁ። መስዋዕትን ሁሉ ደስ አያሰኛቸውም። ሰውነታቸው በሚነጻ ገንዘብ ከኃጢአት ካልነጻ ዓይኖቼንም ደግሞ መስዋዕታቸውን ደግሞ ከማየት እመልሳለሁ። መስዋዕቴን ለአመንዝሮች ሰው፣ የፍቅር አንድነት መስዋዕቴን የጥፋት መስዋዕት አደረጉ። ገንዘቦቻቸውን ስለ አመንዝራዎች ልጆች ሸጡ። ገዳዮችን ከመግደል ይልቅ እውነተኛ ሰውን ደግሞ ገደሉ። ለግብጽ ጣዖቶችም ሰገዱ። ከአምልኮቶቻቸው ወጥተው በደለኞችን ወደ ማምለክ ደግሞ ተመለሱ። የወንጀለኞች ልጆች ሕግን እየጠበቁ ትእዛዙን ደግሞ አጠፉ፣ ስርዓታቸውንም ተዉ። ነቢየ ዳዊት በመዝሙር እግዚአብሔር አጠፋላቸው፣ አሕዛብን አላጠፋም፣ ከአሕዛብ ጋር አንድ ሆኑ፣ ስራቸውም ተማሩ። እንዲህም አለ፣ በአመንዝራዎች ልጆች የተቀመጣችሁና እናንተ የእስራኤል ልጆች ለምን ረከሳችሁ? ሕጌንም ለምን አፈረሳችሁ? ጻድቃንንም አሳታችኋልና በልባችሁ ፍቃድንም ተማረካችሁ። ስለዚህ ስለ ስራችሁ ክፋት እወቅሳችኋለሁ፣ በጥፋታችሁ እኔ ስቃለሁ አለ እግዚአብሔር። ሳቃችሁ በባቢሎን ጠቢባን ውስጥ ሆኗልና ስራችሁንም እፈልጋለሁ። እናንተ ወንጀለኞች በአመንዘራነታችሁ ፈቃድ አስታችኋልና። አንገት ደንዳኖች ሆይ በሽልማት በልብስ ጥራት የምትታዩ በወርቅና በብር የተሸለማችሁ በአመንዘራነታችሁ የፈቃድ ላበት የባቢሎን ጠቢባን አታጥምዷቸው። አሳ በመረብ እንዲጠመድ ወፍም በወጥመድ እንዲጠመድ አታጥምዷቸው። ዓይኖቻችሁን ከፊት መልሱ፣ እኔም ባራቃችሁኝ ጊዜ ፊቴን መለስኩኝ። ከባቢሎን ሕዝቦች በቀልን እስካነሳ ድረስ ይቅርታዬን ምሕረቴን አርቃለሁ። ጣዖትን ከማምለክ ጽድቅን ደግሞ ወደ ማምለክ ብትመለሱ ግን የአሕዛብ ዘራችሁ ከምድር እስኪጠፋ ድረስ ብልጽግናን ክብሯን ደግሞ እሰጣችኋለሁ። ስለ እናንተም ስማቸውን
አጠፋቸዋለሁ። የቀደመ ሕጌን አትለውጡ። እኔም የምድር ነገሥታት ሁሉ በሚገዟቸው ገንዘብ ይገዟችሁ ዘንድ ኃይሌን አሳያለሁ። ወንዶች ልጆቻቸውን፣ ሴት ልጆቻቸውን በእነርሱ ላይ ጠላትን አደርግባቸዋለሁ። ከገንዘባቸው ከፍለው ደግሞ ገንዘብን ይሰጧቸዋል። የአባቶቻችሁን ርስት ወደምትሆን ወደ ጽዮን በፍቅር አንድነት ትገባላችሁ። የወይን ቦታ ምድርም ትወርሳላችሁ። ብዙ የሆነ የዓመታት ፍሬንም ትበላላችሁ። የእስራኤልን ልጆች ሁላችሁም እሰበስባችኋለሁ። የበደል ነገሥታትን ለእናንተ እሰበስባለሁ። በዚያች በጽዮን እኔን ደግሞ ወገኖችን ፍቅር በአንድነት አደርጋለሁ። ያን ጊዜም የእግዚአብሔርን ቃል በጽዮን ስሙ። እስራኤላዊ የሆነ የያዕቆብ ወገን ትምህርትን የተማራችሁ በወይን ቦታ ተቀመጡ። በወይን ምድራችሁ ጀጎልን ደግሞ እየጀጎላችሁና እየተከተላችሁ ደግሞ ኑሩ። ወይኖቻችሁ በቀሉ፣ የበለስ ጊዜው ከደረሰ እንደደረሰ እወቁ። የእግዚአብሔር መንገድ ጠረጉ፣ ጠራጊውንም አስተካክሉ። ስለ ጽዮን መማረክ ምድር አለቀሰች፣ ተራራዎች ተናዱ፣ ድንጋዮች ተንቀጠቀጡ፣ ተመቱ፣ ሀብታሞች ተቸገሩ። ያን ጊዜም የእግዚአብሔር ቃል ከሰሙ በኋላ በጽዮን ተራራ የእስራኤል ሕዝቦች በኢየሩሳሌም የተቀመጡ ነበሩ። ከጽዮን ልጆች መሰሪያቸው ተቆረጠ፣ የእጃቸውን ሰንሰለትም ተፈታ። እናንተ የእስራኤል ወገኖች ከጽድቅ ወጥታችሁ ለምን በደላችሁ? በእጅ የተሰራ ጣዖትን እያመለካችሁ የድሃዎቹን ገንዘብ ለምን ተቀማላችሁ? ጻድቁንም ለምን ትበድላላችሁ? ለማታውቁት ጣዖትስ ለምን ትሰግዳላችሁ? የእግዚአብሔርን የቃል ትእዛዝ አጠፋችሁ። የበደል ገንዘብን ወዳችኋልና የክፋት ስራንም ደግሞ ፈልጋችኋልና። የእስራኤል ወገን ያዕቆብ ሆይ እስኪ ስማ፣ የነቢያት አፍ የተናገረውን እስኪ ስማ። እኔ እግዚአብሔር አምላካቸው ነኝ። መስማትን እምቢ አሉ፣ ትእዛዜንም መስራትንም አልፈለጉም። የኤፍሬም ሹማምንትንና የሞዓብ ልጆችን በእነዚህ በያዕቆብ ልጆች ላይ ደግሞ አስነሳቸዋለሁ። ጌታቸውን ካዱ፣ ቃሌንም በደሉ፣ የእውነት ፍርድን አደሉ። እነሆ አሁን በኤፍሬም ሹማምንት በሞዓብ ልጆች ላይ ኃይሌን አሳያለሁ። የሰይፋቸውን ብልጭታ የተሳለ ነውና ጦሮቻቸውም የተሳሉ ናቸው። የእስራኤል ልጆች እንዳይተዋቸው ለአብርሃምና ለይስሐቅ የማለ ያዕቆብ አምላክ እግዚአብሔር በዚህም ደግሞ ወገኖች አበሳጩኝ አለ። ማረሻውንና ደግሞ ማጭዳቸውን ጦሮቹን አድርገው አሰሩ። የእነዚህ የሞዓብ ልጆችን የኤፍሬም ሹማምንቶች ከክንዳቸው ጋሻን ማረኩ። በእስራኤል ከተማ ላይ ደግሞ እጃቸውን አጸናሁ። የጽዮንንም ደግሞ የእስራኤልን ደግሞ ወገኖችን ሸፈቱ። ለግብፅ ጣዖቶች ወንዶች ልጆቻቸውን ሴት ልጆቻቸውን መስዋዕትን አደረጉ። ስለዚህ ነቢዩ ዳዊት ወንዶች ልጆቻቸውን ሴቶች ልጆቻቸውን ለአጋንንት ሰው አለ። የወንዶች ልጆቻቸው የሴት ልጆቻቸውን ንጹሕ ደምን አፈሰሱ። ሴቶች ልጆች ግን በእውነት ሥራ ንጹሐን ደግሞ ይሆናሉ። እነዚህ የእስራኤል የወርቅና የብር የሆኑ የወደቁ ጣዖቶችን ማምለክ ጠየቁ። የወርቅ ጣዖትንም ሰሩ፣ ለጣዖትም ሰገዱ። ወይንም ጠጥተው ሰከሩ። የሰከሩም በወይንና በጠጅ አይደለም፣ በበደል ሰከሩ እንጂ። ስጋን በሚያቃጥል በፈቃድ ላበት ሰውነታቸው ተቃጠለች። በስካርና በበደል እስራኤል ንጉሳቸውን በደሉ። የነገስታት ልባቸው ወይን በመጠጣት ጠፋ፣ ልጆቻቸውም ለጣዖት አረዱ። ያን ጊዜ ቆነጃጅት ተዋረዱ፣ ልጆቻቸው በልባቸው መታወር አፈሩ። ወይንንና ጠጅን በመውደድ የሞዓብ ልጆችን አሳዘኗቸው። የመዳራት እየሰከሩ በደላቸው በዛ። ሴቶችም ልጆችም ሁሉም በሽቶ ታጠቡ፣ በዘፈናቸውም እንደ ባቢሎን ዘፈን ለወጡ። በስካርና በሴቶችን የፊት መልክን በመውደድ የእስራኤል ልባቸው ጠፋ። ያን ጊዜም ከዘፈናቸው የተነሳ ከወንዶች ጉኛ ውስጥ አመንዝሮች ወደቁ። አመንዝሮች ያዩ። እነዚህ ወንዶችም ደግሞ ሁላቸው ሳቱ። የእናት ልጅ ከወንድሟ ጋራ፣ ሴት ሙሽራ ከወንድ አማቷ ጋራ ሴት ወደቀች። ወንዶች እርስ በርሳቸው ሰውነታቸውን ወይም ደግሞ ነፍሳቸውን ያለማወቅ ደግሞ ኃጢአትን ሰሩ። ሴቶች ልጆች ረከሱ።
ሌዋውያን ተማረኩ። መቅሰፍቴንና መዓቴን ለሁሉ እስክልክ እስካመጣ ድረስ በኤዶምያስ አውራጃዎች ሁሉ የእግዚአብሔር ማህሌት ጠፋ። የእግዚአብሔር ማህሌትም ለአመንዝራዎች ሆነ። የጽዮን ሀገር እስከምትጠፋ ድረስ ከጽዮን መብራት ጠፋ። የሕግ ታቦትም ተመዘበረች። ያን ጊዜ ጽኑዓን ነን የሚሉት ወደቁ፣ ጎበዞችም ደከሙ፣ የእግዚአብሔር ሀገር ምድረ በዳን እስክትሆን ድረስ። ከዚህም በኋላ ያዕቆብ በደሉ ከቀደመ በደሉ በዛ። እግዚአብሔር የተናገረውን ቃል ደረሰ፣ ተፈጸመ። የበደል ቃልን እስኪጨርስ ድረስ በጽዮን ይቅርታውን እስኪልክ ድረስ ያዕቆብ የተባልክ ያዕቆብ ስማ፣ ለልጆች ወይንና የጠጅ አምቡላን ሰጠሁ አለ እግዚአብሔር። እነሱ ግን ደግሞ በጽዮን ተውኝ። ይህም ደግሞ ለወይኔ ጀጎልን ከተከልኩና ደግሞ ከጀጎልኩ ጀምሮ ለዘይትም አውድማን ደግሞ ካስቆፈርኩ ጀምሮ ነው። ወይንና ዘይት የተባሉ እስራኤል ናቸው። አሁን የቃሌ እስትንፋስ ትምህርትን አስተምራችኋለሁ አለ እግዚአብሔር። ያለ ካህናት ነቢያት አስተማሪ ወገኖችን አልጣለም። ወደ ቀደመ ነገራችን እንመለስ። ይህን ብፁዓዊ አባት ዮሐንስን እንደመረጠው ወደ ሕይወትም እንደጠራው የከበረች በሆነች በመንፈስ ቅዱስ ስጦታ ከቅዱሳኖች ይልቅ ከፍ ከፍ አደረገው፣ አከበረውም። ከእርሱ ዘንድ የተማጸንን ሁላችንም በረከቱ ተጠብቀን ዘንድ ሁላችንም የዮሐንስ ልጆች በዚህ ሕዝበ ክርስቲያን አደራ ብሎ ይጠብቀን ለዘላለሙ አሜን። ያለ ሐሰት ስለ ጽንሰቱና ልደቱ የካቲት 28 ቀን አባታችን ዮሐንስ የተጸነሰበት ዕለት ነው። ፍልስጤም በሚባል አገር ከነገስታት ወገን የሆነ ዲላሶር የሚባል አንድ ሰው ነበረ። የሚስቱ ስምም ደግሞ እምነ ጽዮን ትባል ነበረ። ሁላቸውም ክቡራን ጻድቃን ነበሩ። የሚያስደስታቸው ልጅም አልነበራቸውም። ለድሆችና ለሙት ልጆችም ቸሮች ነበሩ። ለችግረኞችና ለጦም አዳሪዎች እውነትን ፍርድን ይፈርዱ ነበረ። ልጆቹም ስለሌሏቸው ፈጽመው ያዝኑ ነበረ። ዲላሶርም ሚስቱን ልጅ ስላጣ ምን እናደርግ አላት። የሚያገለግለው ልጅ ይሰጠን እንሆ እስቲ እግዚአብሔር እንለምነው አላት። እሷም ወንድሜ ሆይ ልጅህን ካልሰጠን ወርቅና ብርን ለማን እንሰበስባለን አለችው። ለተቸገሩትና ለጦም አዳሪዎች ምጽዋትን እንስጥ፣ ለተራቆቱትም ልብሳችንን ቀደን እንስጥ አለችው። ፍጹም ሐዘናችንን ደግሞ እግዚአብሔር ቢያይልን። ነገር ግን ተስፋችንን በልቤ ውስጥ አደርጋለሁ። ከመካከል አፍ ሰማይና ምድር ከገድሉ ትሩፋቱ የአንዲት ዋጋን ደግሞ የማይሆን ወንድ ልጅን ደግሞ ትወልጃለሽ የሚል ቃልን ሰማሁ። ወንድ ልጅም ስለሌለሽ የተቸገርሽ የደከምሽ አትሆኝ አለኝ። ይህን ሲነጋገሩ ሌሊት ሆነና ከቤታቸው ገብተው ደግሞ ተኙ። ሚስቱም ደግሞ ብሩህ ፀሐይን አየች። በመካከላቸውም ዓለም ሁሉ የሚያበራ ብርሃንን አየችና ፈራች፣ ደነገጠች። መልአክም አይዞሽ አትደንግጪ፣ ይህ ልጅሽ ለሁሉ ብርሃን የሚሆን ነው አላት። ድንግልን ደግሞ ያበሰርኳት የነገርኳት እኔ ቅዱስ ገብርኤል ነኝ። ከተወለድሽ ጀምሮ ይህ ልጅሽ እስኪወለድ ድረስ እጠብቅሻለሁ። ልመናሽ ከእግዚአብሔር ዘንድ እንደደረሰ አታውቂምን? የባልሽም ልመና እንደደረሰ አታውቂምን? አላት። ይህም ብሎ መልአክ ተሰወራት፣ ወደ ሰማያትም አረገ። ይህችም ሴት ከእንቅልፏ ነቅታ ባሏን እንዲህ አለች፣ ወንድሜ ሆይ የሚያስጨንቅና የሚያስደንቅ ሕልምን ደግሞ በዚች ሌሊት ደግሞ አየሁ። ለዓለም ሁሉ የሚያበራ ፀሐይን በመካከላችን ሲወጣ አየሁ። ያን ጊዜ ፈራሁ፣ ደነገጥኩ። ነገር ግን የእግዚአብሔር መልአክ በኋላዬ ቆሞ ሰይፉን ይዞ አነሳኝ። አትፍሪ፣ አትደንግጪ አለኝ። እርሱ ልጅሽ የዚህ ዓለም ፀሐይ ነው። ባሏም እህቴ ሆይ የልጃችንን የነገሩን ምክንያት እንዴት አገኘሽ አላት። በሕልቅና ፊት ሐና ባለሟልነትን እንዳገኘች ለአራዊት ሁሉ የሚጠቅማቸውን የሚሰጣቸው እግዚአብሔርን የሐዘናችንን ብዛት አየልን። እሱም ወንድሜ ሆይ እኛ ይምጡ ዘንድ መጽዋዕትን ለችግረኞችም ለጦም አዳሪዎችም ለባልቴቶችና ለሙታ ልጆች ለችግራቸውም እንሰጥ ዘንድ ደግሞ ወደ ሀገር ታላላቆች ላክላቸው። ከዚህ በኋላ ባሏ ታላቅ ወደ ሆነ ወደ ሀገር ሰዎች ላከ።
የልጆቻችንን ምልክት ምጽዋትን እንስጣቸው ዘንድ ችግረኞችን ጦማዳሪዎችን ሰብስቡልን እያለ ላከ። እግዚአብሔርን የሚያገለግል የልጅ ምልክትን ደግሞ እግዚአብሔር አሳይቶናልና የዲላሶር ዜናውም ደግሞ በሀገሮች ሁሉ ተሰማ። ዘመዶችና ጎረቤቶችን ተደሰቱ፣ በአንድነት ሆነው እግዚአብሔርን አመሰገኑ። በምድር ላሉ ችግረኞች መስጠትን ስለወደዱ ከዚህ በኋላ ባልቴቶችንና የሙት ልጆችን የተቸገሩትን ሴቶች ከዲላሶር ደጃፍ ሰበሰቧቸው። የእግዚአብሔር መስዋዕትን ደግሞ አሰሩ። ንጹሕ ዕጣንንም የከበረ መባን ወደ ቤተ እግዚአብሔርን አስገቡ። 15 ጥንድ በሬዎቻቸውን ስለት አድርገው ሰጡ። ነጭ ስንዴንና ንጹሕ ልብስንም ደግሞ ሰጡ። የከበሩ ገንዘቦቻቸውንም ሰጡ። ስንዴና ዘይትንም ሜሮንንም ይሆን ዘንድ የሚዘሩበትን ደግሞ ገንዘብ ይዘሩ ዘንድ ከብቶቻቸውን ሁሉ መርጠው 7 ጥንድ በሬዎችንም ሰጡ። ዲላሶርና ሚስቱ እግዚአብሔርን የሚወደውን ስራ ደግሞ ሰሩ። በሀገር ካሉ ከሀብታሞች ሁሉ ይልቅ ደግሞ እነርሱ ሀብታሞች ነበሩና ፈጽመው ለተቸገሩት ሁሉ ደግሞ ገንዘባቸውን ሰጡ። ልጆች ለሌላቸውም ሰዎችም ልጆችን ደግሞ የሆኗቸው ዘንድ ደግሞ ወንዶች ባሮችን፣ ሴቶች ባሮችን ለሌላቸውም ደግሞ ወንዶች ደግሞ ባሮችን፣ ሴቶች ባሮችን የሆኗቸው ዘንድ ምጽዋትንም ደግሞ ይሰጧቸው ነበረ። ከጽድቅ ስራ ሁሉ ይልቅ ቸርነትን ምጽዋትን እግዚአብሔርን ይመርጣል። ነቢዩ ዳዊት ጽድቅንና ምጽዋትን እግዚአብሔር ይመርጣልና እንዳለ እግዚአብሔር ክብርና ባለሟልነትን ይሰጣል። በየዋሃት የሚኖሩትን እግዚአብሔር ከበረከቱ እንዲቸገሩ አደረጋቸውም እንዳለ። ሁለተኛም ደግሞ እግዚአብሔር ጽድቅንና ምጽዋትን ይወዳል እንዳለ የእግዚአብሔር ይቅርታ ምድርን መላ። የነቢዩ የዳዊት ትንቢትም የዲላሶርን በሚስቱ ተፈጸመ። ከገንዘባቸውም ደግሞ ለዚያች ሀገር ሰዎች ከፈለው ይሰጡ ነበረ። ይህን ያዩና ደግሞ የሰሙ ዲላሶርንና ሚስቱን አመሰገኗቸው። ችግረኞችን ጦማዳሪዎቹንም የሙት ልጆችን ፈጽመው ችግር የተሰጣቸው ሁሉ አመሰገኗቸው። የእግዚአብሔር ወዳጆች ደግሞ ከዲላሶርና ሚስቱ ስለ ልጆቹም ዜና ከጽድቅ ይልቅ ምጽዋትን መረጡ። እነዚህ ችግረኞች በበጎ ስራ እያመሰገኗቸው ወደ ሀገራቸው ተመለሱ፣ የእግዚአብሔር ፍቃድ ይሆን እያሉ። ከዚህ በኋላ በደስታ እግዚአብሔርን እያመሰገኑ ተመለሱ። የእግዚአብሔርን ምሕረት እየለመኑ በሰላምና በፍቅር ወደ ቤታቸው ተመለሱ። የአባቱና የእናቱ ሐዘን ደግሞ ሚስቱም ወንድሜ ና እግዚአብሔር በብዙ እንባና በመረረ ሐዘን እንለምነው አላቸው። በሕልም ደግሞ ያሳየንን ልጅ ይሰጠን ዘንድ ድንግልን ደግሞ በድንግልና ጸነሰች፣ በድንግልና ትወልጃለሽ ያላት የእግዚአብሔርን መልአክ ዋሸን። በማግስቱም ዲላሶርን ሚስቱም እያዘኑና እየተከዙ ወደ ቤተ ክርስቲያን ሄዱ። ስትሄድም በመንገድ የምድር አውሬ ደግሞ እባብን ልጇን እስከ አስከትላ ስትሄድ አገኘቻት። ከልጇ ጋር አርዌ ምድር እባብን ደግሞ አቅሌሲያን ደግሞ አገኘቻት። የምድር አውሬ እባብንም እናታችን ሔዋንን ያሳትሽ አንቺ ነሽን አለቻት። በአንቺ ምክርም አዳም ከደስታ ገነት ወጣ አለቻት። ይህን ብላ ደረቷን ደግሞ እየመታች ከኦሪት መርገም የተነሳ የእግዚአብሔር እንዴት ረገመኝ ደግሞ አለች። ማህፀን ዝግ በቅሎንም ደግሞ አደረገኝ። ከዚህ በኋላ እናታችን ምነጽዮን ሄደች። እርግብንም ደግሞ ልጆቿን ደግሞ አስከትላ ስትሄድ አገኘቻት። እናታችን ምነጽዮን እርግብን የዋሂት እርግብ ሆይ ደግሞ ከልጆችሽ ጋር ትኖሪ ዘንድ በእውነት ይገባሻል አለቻት። የጥፋት ውሃ ደግሞ በዘነበ ጊዜ አባታችን ኖኅን በመርከብ ውስጥ ደግሞ ያገለገልሽው የተላክሽው አንቺ ነሽ። ስለ አንቺ እግዚአብሔር እውነት በእውነት በጎ ነገርን አደረገ። ይህንን ስትል ልቧ ለቅሷ ደግሞ ተመለሰ። እግዚአብሔርን የሚያገለግል ልጅን ስላላገኘች ደግሞ በፊቷ ደግሞ ወደቀች፣ ልብሷንም ቀደደች። እኔ ጎስቋላ ሴት መግቢያዬንና መውጫዬን ደግሞ የማላውቅ ሴት ነኝ አለች። ሁለተኛም ወዮልኝ ወዮልኝ ስለ ነፍሴ አለች። ጌታዬን አምላኬ እግዚአብሔር በዚህ ደግሞ ውርደትና ጥፋት ውስጥ ስቶኛልና በብላሽ ደግሞ ከመኖር ይልቅ በተወለድኩ ይሻለኛል ነበረ። ቀናተኛም ደግሞ በሆነ የወለዱ ሴቶችን ከጡቶቻቸው ሲያጠቡ ዓይኖች ባዩ ጊዜ ወደ አባት መሰማራትን አላውቅም። የእናቴንም ስራ ልጅ ደግሞ መውለድንም አላውቅም። አዳም ወንድን ከሆነ ጀምሮ ሴትን ይሆን ዘንድ ይቻላልን?
ሔዋንም ሴትን ከወለደች ጀምሮ ወንድ ትሆን ዘንድ የወንድ ዘርንም ታመጣ ዘንድ የወንድና የሴትን ዘር የሚሆን ስጋን ደግሞ በማስማማት ተወልድ ዘንድ ደግሞ ትችላለችን? የወንድና የሴት ዘር ደግሞ አንድ ስጋን ደግሞ ይሆናል። ሁላቸውም በእግዚአብሔር ዘንድ ደግሞ የታወቁ ናቸው፣ በአንዲት በሰው ሰውነት ሰውን ይሆን ዘንድ። ዳግመኛም እግዚአብሔር አለ፣ ለምስጋና መላእክትን ደግሞ ሳይፈጠር ካለመኖር ደግሞ ወደ መኖር አምጥቼ በቃሌ ምድርን የሁሉ ዘርን ታፈራ ዘንድ ዘርና እንጨትንም ደግሞ በየዘመዱ ታበቅል ዘንድ አዛታለሁ አለ። የእግዚአብሔር ቃል አይዋሽም። ምድርንም በፈጠራት ጊዜ በሶስተኛውም ቀን ደግሞ በየዘሩና በየዘመዱ ደግሞ ምድርን ታበቅል ዘንድ አዘዛት። ወደ ቤተ ክርስቲያን ትይዩ ቆማ ስትናገር ምጽዋትን ሳልሰጥ በመተኛትና በመንቃት መካከል በሕልም ፈጸምሽ አትዘኝ፣ ሰማይን ምድርን የሚያህል ልጅን ትወልጃለሽ፣ ያለሙ ድህነት የሚሆን ልጅንም ደግሞ ትወልጃለሽ ብሎ የመለሰልኝ የእግዚአብሔር መልአክ ተዋሸን? ቃሉ እውነት ነውን? ነገሩም የታመነ ነውን? መንገዱም ሁሉ የቀና ነውን? ይህን ካለች በኋላ የቀደመ ልብሷን አስቀመጠች፣ ጥቁሩን ልብስንም ለበሰች። በብዙ እንባና በመረረ ሐዘን ወደ ቤተ ክርስቲያን ገባች። ፊቷን እያመታች ደረቷን እየደቃች ወደ እግዚአብሔር ጮኸች። እየጮኸችና እያለቀሰች እናት የሴት ልጇን ልመና እንዴት ሰማ? ጌታ የባሪያን ልመና አትሰማንምን? በምን ተውከኝ ትል ነበረ። ስለ ኤፍሬም የኃጢአት ብዛት እግዚአብሔር ተወኛለ ጽዮን ብሎ ነቢይ እንደተናገረ ዝግጁ እንደሆንኩ ደግሞ ጌታን አታየኝምን? የሔዋን ዘርን ከሆንኩበት ዘመን ጀምሮ የእግዚአብሔርን ትእዛዝ የወነጀለች ዕፀ በለስን ለመብላት ከይሲ ዲያብሎስ ያሳሳታት ከይሲ ዲያብሎስ ምክር የተሰነካከለች ሴት ናት እንዳለች ኦሪት። ጌታዬ ሆይ አሁንም እልሃለሁ የአገልጋይን ልመና አትናቅ። ሴት የወንድ ልጇን ልመና እንደማትነቅ አባትም የወንድ ልጇን ልመና እንደማትቀና እኔ ግን ደግሞ ብለምንህ ልጅን ደግሞ አልሰጠኸኝም፣ ልመናዬም ደግሞ እንዳላመንኩ ሆነ። ቃልህ በእኔ ዘንድ ታለ። አንተ ለሐዋርያት በወንጌል እንዳልካቸው ለምኑ ይሰጣችኋል፣ ደጃፍ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ የሚለውን ሁሉ ይቀበላልና የሚፈልገውን ያገኛል። ልጁ እንጀራ ቢለምነው ድንጋይ የሚሰጠው ማን ነው? አሳ ቢለምን እባብን ይሰጠዋልን? የሚሻውን ሁሉ አትሰጠኝምን? ልመናዬን እንዳልተለወጠ አንተ ታውቃለህ። ስለ እኔ የማልከው የአባቶች መሐላ ተፈጸመን። የሁላቸው አባቶች ያደረከው ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ልጆቻችሁ እንደ ሰማይ ኮከብ እንደ ባሕር አሸዋ አበዛለው ያልከው የአባቶች መሐላ ተፈጸመን። ይህንንም ብላ ከቤተ ክርስቲያን ውስጥ በግንባሯ ወደቀች፣ እንዲህ እያለች የልጄን ነገር ካላወቅኩት ከዚህ አልነሳም፣ እንደ ሞቱት ሰዎች ከዚህ እቀመጣለሁ። የቀደሙትንም አባቶች በትጋት የለመኑህን የሰማሃቸው የልባቸውን ፍቃድ የፈጸምክ ነፍሳቸውን የምታኖርበት ሀገር እስካይ ድረስ ጌታዬ ሆይ በእርጅናዋ ጊዜ መካን ሳራን የእግዚአብሔርን ሰው ከሚሆን ከአብርሃም ይስሐቅን ተወልድ ዘንድ የነገርካት አንተ አይደለህምን? ኋላም እግዚአብሔር በተወደደ ሥራ ፈጸመላት። በተራራ እስከሚታይ ድረስ የከበረ በግ ከመሆን የተነሳ የተወደደ መስዋዕትን ከመሆን የተነሳ የአብርሃም ሰይፍም ታገሰ። የይስሐቅም ደህንነት በዕፀ ሳቤቅ ቀንዶች የተያዙ ንጹሕ በግ ከሰማይ ወረደለት። በእስራኤል ውስጥ በእስራኤልም የእግዚአብሔር የባህሪ ልጅ እንደተያዘ እናቴ ሳራም ይስሐቅን ሳትወልድ የይስሐቅን ዜና ሰማች፣ የይስሐቅን ልደት አየች። ስለዚህ መሐላን ፈጸመላት። ከቤተሰቦቿና ከባሏ ጋር ደግሞ ደስታን አደረገች። ፍጹም ደግሞ ደስቷን ከፍ ከፍ ይል ዘንድ እግዚአብሔር ስለ ይስሐቅ ልጇ ይቅርታንና ምሕረትን በእርሷ ላይ ደግሞ ጨመረላት። ይህንን ብላ ወዮልኝ ወዮልኝ፣ እንደ ሳራ እናቴ እውነተኛ ስላልሆንኩ በጎንም ደግሞ ስላልሆንኩ ሐዘኔ ወደ ደስታ መቼ ይመለሳል? የነቢይ ሳሙኤል እናት ሐናም የእስራኤል ነቢያት በሁሉም ነቢይ ዘንድ መካን ሆና ትኖር ዘንድ በእነርሱም ላይ ደግሞ የሰለጠነ ሳሙኤል ነቢይን
በእርጅናዋ ጊዜ ደግሞ ወለደች። በዚህም ሐዘኗ ወደ ደስታ ተለወጠላት። ሁለተኛይቱም እስራኤላዊ የሆነ ያዕቆብ እናት ርብቃ የእግዚአብሔር ሰው አብርሃም የአብርሃም ዘር ከይስሐቅ ልጅን ደግሞ ስላገኘች ፈጽማ አዘነች። አንድ የጻድቅ አንዱ የኃጢአት የሆኑ ሁለት ልጆችን ጸነሰች። ትንሹ በትልቁ ላይ እግዚአብሔር ከፍ አደረገው። ትልቅ ለትንሽ ይገዛ፣ አንዱ አንዱን ይገዛዋል። የይስሐቅ ሚስት ርብቃ የሁለታቸውን እናትንም ደግሞ በማኅፀኗ ውስጥ የሚበልጠው ኤሳው ለሚያንሰው ደግሞ ያዕቆብ እንድትገዛ ታውቃቸው ነበረ። የእግዚአብሔር ሰውነት ትጠይቀው ዘንድ ሄደች። የእግዚአብሔርን ሥራ ምን ይደንቅ! ሁለቱ ልጆቼ ማኅፀኔ የተጣሉ ነበሩ፣ ሆዴም ደነገጠ። መንፈሳዊ ወደ ሆነ አባቷ ነፍሴ ትወጣ ዘንድ ሰውነቴን ደረሰች። የእግዚአብሔር ሰው ሆይ የልጆቹን ደግሞ የሥራ ዜና ደግሞ አስረዳኝ፣ አሳስበኝ። ከእግዚአብሔር በታች ከአንተ ይልቅ የሚያውቅ የለም አይኖርምም። ከአንተ የተሰወረ የለም። በጎም ይሁን ክፉም ሆነ ነገርን አንተ ታውቃለህ፣ ታስታውቃለህ፣ ታመለክታለህ። የእግዚአብሔር ሰውም አላት፣ ሴትዮ ሆይ እግዚአብሔር በማኅፀንሽ ውስጥ ታላቅ ነገርን አደረገ፣ አታውቂምን? ሁለት ልጆች በማኅፀንሽ ውስጥ አሉ። አንዱ ገዢ ነው፣ አንዱ ተገዢ ነው። ገዢው ያዕቆብ ወንድሙ ሲሆን ተገዢ ወንድሙ ኤሳው ነው። የይስሐቅ ሚስት የእግዚአብሔር ሰውን ከእነዚህ ልጆች አንዱ የእግዚአብሔር አንዱ የጥፋት አለቃ የጌቴር አንዱ ሆነ። አማልክተኛ አለችው። በመልካቸው ክፉና መልካም ይሆናሉ ብለህ አሳውቀኝ አለችው። የእግዚአብሔር ሰው መጀመሪያ የሚወለደው የአመጽ ልጅ ወይም በደለኛ ይሆናል። ከፊተኛው ተከትሎ ኋላ የሚወለደው የእርሱ ስምም የእውነት ሰው ያዕቆብ ነው። የሁለተኛው ስም የአመጻ ሰው ኤሳው ነው አላት። ይህንን ከነገራት በኋላ በወለደች ጊዜ እንባዋ ለቅሶዋ ተረጋጋ። እኔስ ባለመውለዴ እንደዚች እንደ እህቴ ርብቃ መቼ እደሰታለሁ? ይህንን ብላ ስለ ልጇ በመጨነቅ በመረረ እንባ መጸለይን ያዘች። ከያዕቆብ ልጆች ሙሴና አሮንን አጽሙ ስላልነጻ ስለ ሮቤል እንደ ጸለዩ ከሐዘኗና ከለቅሷ ብዛት የተነሳ ስጋዋ ሁሉ ደረቀ፣ አጥንቶቿም ተጣጉ። በላዋም ትቢያን ጨመረች፣ ልብሶቿንም ቀደደች። ተስፋን ቆረጠች። እያለቀሰችም ከክፉና ከበጎ የምትናገረውን አጣች። ባሏ ዲላሶርም በሰማት ጊዜ ፈራ፣ ደነገጠ። እንግዳ ነገርም ያገኛት መሰለው። ሚስቱንም ይጠይቃት ዘንድ መጣ። ስለ በጎ ልጅ ደግሞ እያለቀሰች ባያት ጊዜ ሰሎሞንን ያለውን አልሰማሽንም? የሚያዝን ሰው አጥንቱን ያደርቃል ብሏል አላት። ከልቅሷ ብዛት የተነሳ ባሏ እንደ ተናገራት አላወቀችም፣ ሐዘኗ የከበደ ሆኗልና። የሮማን ቅላትና ከመቅላት ይልቅ እህቴ ሆይ የፊትሽ ብርሃን እንዴት ጨለመ! ዳዊት ያለውን አልሰማሽምን? በአንዲት ትውልድ ስሙ ትጥፋ፣ በእግዚአብሔር ፊት የአባቱ ኃጢአት አትታሰብ፣ የእናቱ በደልም አይጥፋ ብሏል። እግዚአብሔር ያልሰጠን ልጅ ምን ያደርግልናል አላት። ሚስቱም ዳዊት ያለውን አልሰማህንም አለችው። የእግዚአብሔር ስጦታው የሆድ ፍሬ የፍሬ ዋጋ ልጅ ነው። ይህን ብላ እግዚአብሔርን አመሰገነችው። የሚያገለግልህን ልጅ ስጠኝ እያለች የማያገለግልህ ከሆነ ግን ማኅፀኔን ዝጋ። ጌታዬ ሆይ ይህንን ለማድረግ በመውለድ ፊት ነኝ። በሚያገለግለው ገንዘብ ያገለግለው ዘንድ ያላገባ እግዚአብሔርን ያስበዋል። ያገባ ግን ሚስቱን በሚያገለግላት ገንዘብ ያገለግላታል ዘንድ የዚህ ዓለም ንብረት ያስባል ያለ ጳውሎስ ከዚህ ቃሌ ወዲያ ዳግመኛ ሌላ ቃልን አልለውጥም። ልመናዬን ተቀበል። አንተ ሁሉን ታውቃለህና መስራት የማይቻለውንም ሁሉ ታውቃለህና። ዲላሶርም እንዲህ አላት፣ እግዚአብሔርን እንዴት አስጨነቅሽው? እህቴ ወይ ከወደቅሽበት ተነሽና ወደ ቤታችን እንሂድ አላት። ወንድሜ ወይ አውቀህን አንድ ነገር ካላገኘው ወደ ቤት አልሄድም፣ ከዚህ በኋላ አልነሳም አለችው። ዳግመኛም ጩኸቷንና ሐዘኗን ጨመረች። ስራዬ ቢከፋ በእባብ ይከፋልን? እንደ እፍኝት በደንም ደግሞ ምንም ብረክስ ቅድስትና ደግሞ ንጽሕት እሆናለሁ። በአምሳሉ ቅዱስ በሆነ አርያው ፈጥሮኛል
ለእባብ ልጅን ሲሰጣት የእባብ ቂም በቀልን እግዚአብሔር እንዴት ረሳ? ከሰማይና ከምድር ክብደት ይልቅ የኔ ኃጢአት ክብደት ምን ያህል ነውን? እግዚአብሔር ምንኛ አስቆጣሁት አለች። ከሰማይም እንዲህ የሚል ቃል መጣ። ዲላሶር ሆይ እነሆ ጸሎትህና ደግሞ ልመና ከእግዚአብሔር ዘንድ ተሰማ። የዓለም ብርሃን የሚሆን ልጅንም ደግሞ እንደወደድክ ይሰጣል። እርሱ በገድል ከሁሉ ይበልጣል። የድካሙንም ዋጋ ደግሞ ከሰማይና ከምድር ይልቅ እንደ ሰማይ ደግሞ ኮከብና እንደ ባህር አሸዋ ይበዛል። የእለ እስክንድሮስና የለፍሮስ ልጅ የምትሆን ሚስትህንም ደግሞ ነው ሰዳት። ያም ቃል ይህንን ብሎ ወደ ሰማይ አረገ። ዲላሶርም ሰምቶ ፈጽሞ ተደሰተ። ከደስታውም ብዛት የተነሳ እንደ ወይን መጠጥ ደስታው ዱብ ዱብ አደረገ። ሰውነቱም ሰከረ፣ አይምሮውንም አጣ። ከዚህ በኋላ ሚስቱን እውነተኛ ነገርን እነግርሽ ዘንድ ከወደቅሽበት ተነሽ አላት። የባሏን ቃል ደግሞ በሰማች ጊዜ እርሷ ደግሞ ወልዳ ያላገኘውን ደግሞ ልጅ ያገኝ መሰላት። ሚስቱም ወንድሜ ሆይ ያዘነ ልብን የሚያስደስት ምን ነገርን አገኘ አለችው። እርሱም ደግሞ እህቴ ሆይ ሐዘናችን ከእግዚአብሔር ዘንድ ደረሰ አላት። እርሱም ደግሞ ቃሉን ወደ እኔ ላከ፣ ፍጹም ልመናችንን ደግሞ ትሰማ አለኝ። የተወደዳችሁ ልጆች ምስራችን ነገረኝ። ከእግዚአብሔር ቃል ያየውን የሰማውን ሁሉ ነገራት። ይህንንም ብሎ ሚስቱን ደግሞ ወሰዳት፣ አንገቱንም ደግሞ አቀፋት። እርስ በርሷም ደግሞ መንፈስ ቅዱስን በላዋ ላይ የተመላ ጊዜ ፈገግ አለች። የከፋ ጽኑ ሕመምን ደግሞ እንደያዘሽ ኃይልሽ ደግሞ እንዲህ ብሎ ደግሞ ደከመ። ይህ ሰው ብርታቱ በፍጹም ደዌ ይደክማል፣ ነፍሱ ሰውነቱ ትጨነቃለች። ሐዋርያው ቅዱስ ጳውሎስ በመልእክቱ ኃይልስ በደዌ ያልቃል ብሎ አስቀድሞ እንደተናገረ ይህ ትንቢት ደግሞ በአንቺ ተፈጸመ። እምነ ጽዮን የተባለችው እናንተ ተነስታ ደግሞ ከባሏ ፊት ደግሞ ቆመች፣ እግዚአብሔርን አመሰገነች። የነገራትን ሁሉ ባሏ በልቧ ደግሞ ታወጣ ታወርድ ነበረ። ሚስቱም ወንድሜ ሆይ የእግዚአብሔር ሥራ ምን ይረቅ ምን ይደንቅ፣ ኦ ወዮ ምን አለ ረቂቅ ነው። ስለዚህም ደግሞ አንክሮ ይገባል አለችው። ቁጣውም እንዲህ ደግሞ ብዙ እንደሆነ ምሕረቱም እንዲሁ ደግሞ ይበዛል። ሁላቸውም ደግሞ በአንድ ቃል ደግሞ እንዲህ እያሉ ወደ ቤታቸው ገቡ። በማደሪያውም ደግሞ አደሩ። በዚያችም ዕለት በመንቃትና ደግሞ በመተኛት መካከል ባለ ሕግ ግንኙነት ተገናኙ። ሴት እግዚአብሔር ከአዳም ከጎኑ ደግሞ አጥንት በምኝታ በፈጠራት ገንዘብ ደግሞ የምኝታ ስራ ናትና እርስ በርሳቸው ደግሞ በፍቅር አንድነት ይጨዋወቱ ዘንድ ጀመሩ። ሐዋርያው ጳውሎስ በመልእክቱ ጋብቻ በሁሉ የከበረ ነው፣ ለምኝታቸው መተዳደፍ የለበትም። የጻድቁ አባታችን የአቡነ እጨጌ ዮሐንስ ዘጸግሮ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር እንዲቀበለን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም የቅዱሳን ዝክር ተከታታዮች የሆናችሁ ባካችሁን በስላሴ ስም ጠይቃችኋለሁ። ይህን ቪዲዮ ሼር በማድረግ ላይክ በማድረግ ተተባበሩን ዘንድ በቅዱስ ቃሉ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ሚያዝያ 29 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 29 በዚች ቀን የክብር ባለቤት የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ ነው። ይቅርታው ቸርነቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በዚች ዕለት
ከ72ቱ አርድእት አንዱ ሐዋርያው አርስጦስ አረፈ። ይህም ቅዱስ ከሐዋርያት ጋር በጽርሐ ጽዮን የመንፈስ ቅዱስን ጸጋ ከተቀበለ በኋላ በሀገሩ ሁሉ ቋንቋ ተናገረ። ሐዋርያትንም እያገለገለ በእሳቸው ጋር ደግሞ ሲሰብክ ብዙ ጊዜ መከራን ተቀበለ። ከዚያም በኋላ ሐዋርያት መርጠው ለኢየሩሳሌም ቤተክርስቲያን አስተዳዳሪ ሾሙት። በዚያች አገልግሎት ጥቂት ቆይቶ ብናጥስ በሚባል አገር ላይ ደግሞ ሁለተኛ ኤጲስቆጶስነት ሾሙት። በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም በውስጧ ደግሞ አስተምሮ አንድነትንና ሶስትነትን በማሳወቅ የሰዎቿን ልቦና ብሩህ አደረገ። የጣዖታትንም ቤቶች ደግሞ አፍርሶ አብያተ ክርስቲያንን ሰራ። በክብር ባለቤት ጌታችንም ስም ደግሞ አጸናቸው። ታላላቅ አስደናቂ ተአምራትን በማድረግ መራራ የሆኑ ውሃዎችን ለውጦ ጣፋጭንም አደረጋቸው። የደረቁ እንጨቶችንም ደግሞ እንዲያለመልሙና ደግሞ እንዲያፈሩ ደግሞ አደረጋቸው። በደዌ የተጨነቁ ብዙ በሽተኞችንም አዳነ። ወደ በጎ እርጅና ደርሶ እግዚአብሔርም ደግሞ አገልግሎ በሰላም አረፈ። ነው በሐዋርያው ጳውሎስ በመልእክቱ አስታውሶታል። ለእግዚአብሔር ምስጋና ይሁን። እኛንም ደግሞ በዚህ ሐዋርያ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። በዚች ቀን ደግሞ ንጹሕ ደግ ቅን የሆነ የኢየሩሳሌም ኤጲስቆጶስ አባ አካኪዮስ አረፈ። ይህንንም ቅዱስ ከሃዲያን ደግሞ ብዙ ቀኖችን አሰቃዩት። እግዚአብሔርን በእጆቹ ብዙ ታምራትን አደረገ። ከዚህ በኋላ ደግሞ በፍቅር ደግሞ አንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም ደግሞ በጸሎቱ ይማረን። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንታ በእውነት ለዘላለሙ ትኑር አሜን። በዚች ዕለት የአባ ገመሶና ደግሞ ከእርሱ ጋር ደግሞ የሆኑ የብዙ ሰማዕታት መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ይቅር ይበለን ይዘከረን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን በእውነት ፍጹሙን ሰላምን ይመልስልን። ለታመሙትን ፈውስ፣ ለታሰሩትን መፈታትን እግዚአብሔር ይላክልን። ከቅዱሳኑ በረከት ያሳትፈን ዘንድ የታሰርንበትን ትብትብ እግዚአብሔር ይፈታን ዘንድ በአንድነት ብለን ቅዱስ የሆነውን ስሙን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም ምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታይ የሆናችሁ ሁላችሁም ይህንን ቪዲዮ ድምጽ የምትሰሙ ሼር በማድረግ ላይክ በማድረግ ለምእመናን ሁሉ ታስተላልፉ ዘንድ በቅድስት ሥላሴ ስም ጠይቃለሁ። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳን ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚህ ወስተመንስት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ጾር በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተዘገበርክሙ እስከዚህ አበዌ ካይናት ዋዌ ዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ሊሆን ቤተክርስቲያን
እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ